ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ትላንት ምሽት መላው የቼልሲ ደጋፊዎችን ያስደሰተ ዜና ተሰምቷል። የቼልሲ ደጋፊዎችን ብቻ አይደለም መላው እግር ኳስ አፍቃሪያን የተደሰቱበት ዜና ይፋ ሆኗል። ለ2 ዓመታት ያህል ዶፒንግ የተባለ ንጥረ ነገር ተጠቅመሃል በሚል ከእግር ኳስ ዓለም ታግዶ የነበረው የቼልሲው የመስመር ተጫዋች የሆነው ሙድሪክ ወደ እግር ኳስ ዓለም በይፋ ተመልሷል። ለ1 ዓመት ከ9 ወር ያህል ከእግር ኳስ ተገልሎ የነበረው ሙድሪክ አሁን ግን ይበቃሃል፣ ከዚህ በላይ ቅጣት አይገባህም በሚል እንግዲህ ቅጣቱ ተነስቶለት በይፋ የቼልሲን ስኳድ የሚቀላቀል ይሆናል። ሚካኤል ሙድሪክን በተመለከተ የተሰሙ መረጃዎችን የማጋራችሁ ይሆናል። የቼልሲው አዲሱ ተከላካይ ማክሰንስ ላክሩሃ ቼልሲን መቀላቀሉ ይታወቃል። ይህ ተጫዋች ለቼልሲ ዘርፈ ብዙ አገልግሎት እንደሚሰጥ እየተዘገበ ይገኛል። በዋናነት 4 ወሳኝ ነገሮች ይህ ተጫዋች ለቼልሲ ያበረክታል እየተባለ ነው። ለመሆኑ የሚያበረክታቸው 4 ዋና ጉዳዮች ምንድናቸው የሚለውን ጉዳይ እንመለከታለን። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያውና ቀዳሚው ዘገባችን ስንሸጋገር ሙድሪክን የተመለከተ መረጃ እናገኛለን። ዶፒንግ የተባለ አነቃቂ ንጥረ ነገር በደምህ ውስጥ ተገኝቷል በሚል ለ4 ዓመታት ያህል ከማንኛውም እግር ኳስ እንዲገለል ተደርጎ የነበረው ሙድሪክ ወደ እግር ኳስ ዓለም በይፋ ተመልሷል። ይህ ዜና በርካታ ደጋፊዎችን ያስደሰተ ሆኗል። የቼልሲ ደጋፊዎችን ብቻ አይደለም መላው የእግር ኳስ አፍቃሪያን በዚህ ዜና እጅግ ተደስተዋል። ምክንያቱም ማይክሎ ሙድሪክ እጅግ ትሁትና በጣም ይሄ ሜዳ ውስጥ የሚወደድ ጸባይ ያለው የቼልሲም ደጋፊ ሆነ የሌላው ደጋፊዎች እጅግ አብዝተው የሚወዱት ተጫዋች ነበር። ቼልሲ በ2023 ነበር እንግዲህ ከ100 ሚሊዮን ፓውንድ በላይ በማውጣት ከአርሰናል አፍ ላይ ነጥቆ ወደ ስታንፎርድ ብሪጅ ያመጣው። ነገር ግን ቼልሲ በፈለገው መልኩ ብቃቱን ሊያሳይ አልቻለም። ያም ሆነ ይህ ግን ዲሴምበር 2024 ላይ ከ1 ዓመት በኋላ ዶፒንግ የተባለ ንጥረ ነገር በሰውነት ውስጥ በትንሹም ቢሆን በትንሽ መጠን መገኘቱ ይፋ ሆነ። ይህንን የተመለከተው እንግዲህ ይህንን የሚቆጣጠር ተቋም ዶፒንግ የተባለው ንጥረ ነገር በሰውነት ውስጥ አግኝቻለሁ፣ ይሄ ደግሞ በእግር ኳስ ዓለም የተከለከለ አነቃቂ ንጥረ ነገር ነው በሚል 4 ዓመታት ያህል ከማንኛውም የእግር ኳስ ወይም ደግሞ የስፖርት ውድድር እንዲሰናበት አደረገው። እንግዲህ ባለፉት 2 ዓመታት በግሉ ትሬኒንግ እያደረገ አንዳንድ እንቅስቃሴዎችን እያደረገ ቆይቶ ነበረ። አሁን ግን ከ1 ዓመት ከ9 ወር ቅጣት በኋላ ያለብህን ቅጣት አንስቻለሁ፣ በየትኛውም የእግር ኳስ ውድድሮች ላይ መሳተፍ ትችላለህ ሲል እንግዲህ ወደ እግር ኳስ ዓለም እንዲመለስ ፍቃድ ተሰጥቶታል። ይህ ተጫዋች 1 ዓመት ከ9 ወር ያህል ነው እንግዲህ እስካሁን ባለው ሁኔታ ከማንኛውም እግር ኳስ ተገልሎ የነበረው 607 ቀን ያለ እግር ኳስ ማሳለፍ ችሏል ማለት ነው። አሁን እንግዲህ ወደ ቼልሲ የቼልሲን ቡድንን ይቀላቀላል እየተባለ ይገኛል። ቼልሲ አሁን ላይ አውስትራሊያ ይገኛል። ከዛ ወደ ማሌዥያና ወደ ኢንዶኔዥያ አቅንቶ የወዳጅነት ጨዋታዎችን ካደረገ በኋላ ቀጥታ ወደ ሆንግ ኮንግ የሚያመራ ይሆናል። ሙድሪክም አሁን ቼልሲ ወደ ሆንግ ኮንግ በሚያመራበት ሰዓት እሱም ወደ ሆንግ ኮንግ በማምራት ቼልሲን በይፋ ይቀላቀላል ተብሎ ይጠበቃል። ቼልሲ እንግዲህ 2 ዓመታት ያህል ከማንኛውም የእግር ኳስ ኢንሲደንቶች ርቆ የቆየ በመሆኑ ቀጥታ ወደ ጨዋታ ያስገባዋል ተብሎ አይጠበቅም። ትሬኒንጎችን ማድረግ ይጠበቅበታል። እንደዚሁም አንዳንድ አነሳሉ ባሉ ጨዋታዎች ላይ እንደዚሁ ቼልሲ ያየዋል። ከዛ በኋላ የሚወስን ይሆናል ማለት ነው። ምናልባት ቼልሲ በውሰት ሊሰጠው የሚችልበት እድል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ምክንያቱም 2 ዓመታት ያህል ማንኛውም ትልልቅ ውድድር ያላደረገን ተጫዋች በትልቁ ማሰለፍ ከባድ በመሆኑ ቼልሲ አንስ ላለ ክለብ ሰጥቶት እዛ የድሮ ብቃቱን ካስመለሰ በኋላ መልሶ ወደ ስታንፎርድ ብሪጅ በማምጣት ሊያሰልፈው ይችላል እየተባለ ይገኛል። ቼልሲ ፉትቦል ክለብ ማክሰንስ ላክሩሃ የክሪስታል ፓላሱን አስደናቂ ተከላካይ በይፋ ማስፈረሙ ይታወቃል። እንግዲህ ይህንን ተጫዋች በተመለከተ ብዙ ነገሮች እየተባለ ይገኛል። ቼልሲ በዚህ ተጫዋች ዘርፈ ብዙ ጥቅም ሊያገኝ እንደሚችል ነው በርካታ የስፖርት ተንታኞች እየገለጹ የሚገኙት። በተለይ 4 ወሳኝ ጥቅሞች ይህ ተጫዋች ለቼልሲ ያበረክታል እየተባለ ይገኛል። እነዚህ 4 ጉዳዮችን እስኪ አንድ ባንድ እንመልከታቸው። አንደኛ ይህ ተጫዋች ለቼልሲ የሚሰጠው ዋነኛ ጥቅም ሊጉ ላይ ያለው አስደናቂ ልምድ ነው። ይህ ተጫዋች ለ2 ዓመታት ያህል ያለማቋረጥ ለክሪስታል ፓላስ በቋሚነት ተሰልፏል። በ2 ዓመታት ውስጥ 70 ያህል ጨዋታዎችን ማድረግ ችሏል። ይሄ እጅግ ከፍተኛ ቁጥር ነው።
ስለዚህ ይሄ ተጫዋች ሊጉን በእጅጉ የተላመደና እያንዳንዱን የሊጉ ተጫዋቾችን ባህሪ የሜዳ ላይ ሁኔታ ጠንቅቆ የሚያውቅ በመሆኑ ቼልሲ ይህ ተጫዋች ቼልሲን በሚገባ ልምዱ ሊጠቀምበት እንደሚችል እየተገለጸ ይገኛል። ያለው የፕሪሚየር ሊግ ልምድ እንደዚሁም ከጉዳት ነፃ ሆኖ ረጅም ጊዜ ለክሪስታል ፓላስ ጨዋታ ማድረጉ ይህ ተጫዋች ለቼልሲ እጅግ አስፈላጊ ተጫዋች ያደርጓል ነው እየተባለ የሚገኘው። በሁለተኛ ላይ የተጠቀሰው ይሄ ፊዚካል ዶሚናንስ የሚባለው ነገር ነው። በጣም ግዙፍ ተጫዋች ነው። ከምታስቡት በላይ በጣም ግዙፍ ነው። ምናልባት በቴሌቪዥን ስክሪን ስንመለከተው ያን ያህል ላይ መስለን ይችላል። ነገር ግን በጣም ግዙፍና ረጅም ተጫዋች ነው። የዚህ ተጫዋች ግዝፈቱና ርዝመቱ ቼልሲን ዘርፈ ብዙ ጥቅም እንዲያገኝ ያደርጓል። አንደኛ የአየር ኳሶችን በሚገባ ቼልሲ እንዲጠቀም ያደርጓል። በማጥቃቱም በመከላከሉም ረገድ ማለት ነው። ቼልሲ በሚጠቃበትም ሰዓት ወይም ደግሞ የአየር ኳስ ኮርና የመሳሰሉ ነገሮች ወይም ደግሞ ቅጣት ምቶች ሲኖሩ በቀላሉ ኳሱን ወደ ውጪ ማውጣት ይችላል። ምክንያቱም የቁመት አድቫንቴጁን በመጠቀም እንደዚሁም በሌላ በኩል ቼልሲ የተለያዩ ኮርናዎች ቅጣት ምቶችን በሚያገኝበት ሰዓት ወይም ደግሞ የሚሻሙ ኳሶች በሚኖሩበት ሰዓትም ጎል ለማስቆጠርም ይጠቀምበታልና ቼልሲ ይህ ተጫዋች እንግዲህ ርዝመቱና ግዝፈቱ በሚገባ ጎልም ለማስቆጠር እንደዚሁም የሚገባ ኳስን ለማስወገድ በሁለቱም በኩል እጅግ ይጠቅመዋል እየተባለ ይገኛል። ሌላው ቼልሲ ከዚህ ተጫዋች የሚያገኘው ጥቅም የሊደርሺፕ ኳሊቲውን ይጠቀማል። ልጁ 26 ዓመቱ ነው። በስሩ ያሉ ተከላካዮችን በመምራት ረገድ ያለውን አቅጣጫ በመስጠት ረገድ ከፍተኛ ሚና ይጫወታል ተብሎ ይጠበቃል። ስለዚህ ቼልሲ የዚህን ተጫዋች ሊደርሺፕ በሚገባ ሊያገኝ ይችላል እየተባለ ነው። በሌላ በኩል ደግሞ እንደዚሁ ለቼልሲ የሚሰጠው ጥቅም ምንድነው? ለዣቪ አሎንሶ የሚመች የአጫዋወት ሲስተምን ቶሎ ለመተግበር ተነሳሽነት ያለው መሆኑ ነው። እንግዲህ በፓላስ ቤት በሶስት ተከላካይ ሲጫወት እናስታውሳለን። ክሪስታል ፓላስ በ3-4-3 በሆነ የአጫዋወት ስልት ሲጮት ነበረ። ዣቪ አሎንሶ 3-4-3 አጫዋወትን እንደሚከተል ይታወቃል። የዚህ ሲስተም አድናቂ ነው ዣቪ አሎንሶ። ስለዚህ ይህ ተከላካይ ክሪስታል ፓላስ ቤት እያለ ይህንን አጫዋወት ይተገብር ስለነበረ በዣቪ አሎንሶ ስርም ይህንን አጫዋወት ለመተግበር ቀላል እንደሚሆንለትና ቶሎ የዣቪ አሎንሶ ሲስተም ይለምዳል ተብሎ ይጠበቃል። ስለዚህ ይህ ተጫዋች እነዚህ አራት ወሳኝ ጉዳዮችን ለቼልሲ የሚያበረክት በመሆኑ ቼልሲ ያደረገው ታላቅ ዝውውር ነው እየተባለ ይገኛል። ይህ ተከላካይ እንግዲህ በዋናነት የጠቀስኳችሁ ለማጠቃለያ ያህል አራት ወሳኝ ጉዳዮች ለቼልሲ የሚያበረክት ይሆናል። አንደኛ በሊጉ ያለው ልምድ፣ ረጅም ጊዜ መጮቱ፣ ያለ ጉዳት ማሳለፉ ይህም ቼልሲን እጅግ ተጠቃሚ ያደርገዋል። ሁለተኛ ሰውነቱ ግዙፍ በመሆኑ እንደዚሁም ረጅም በመሆኑ ኮርናዎችን ምናምን ለማስቆጠር እንደዚሁም የኮርና ኳሶችን ለማስወገድም ጭምር ይህ ተከላካይ እጅግ ዘርፈ ብዙ ጥቅም ለቼልሲ ይሰጣል። ሌላው የሊደርሺፕ ኳሊቲ ያለው ተጫዋች ነው። 26 ዓመቱ ነው። በቼልሲ በተከላካይ ስፍራ የሚጫወቱ ተጫዋቾችን በማደራጀት በመምከርና እንደዚሁም አቅጣጫ በመስጠት ረገድ ለቼልሲ ትልቅ ጥቅም ይሰጣል ተብሎ ይጠበቃል። ሌላው ለዣቪ አሎንሶ ሲስተም ምቹ የሆነ ተጫዋች ነው። 3-4-3 ለሚከተል የአጫዋወት ስልት ይህ ተጫዋች እጅግ ተጠቃሚ ነው እየተባለ ይገኛልና ቼልሲ ይህን ተጫዋች ማስፈረሙ በእጅጉ ተጠቃሚ እንደሚያደርገው ነው እየተገለጸ የሚገኘው። በዋናነት እንግዲህ በቼልሲ ቤት ያሉ መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ